ትሁቴ በመጨረሻም እንግዲህ የልፋቷ ውጤት 100% ውጤቱ የሚያምር ሆኖ ተገኘ። አባባ እንክብካቤ ሚስቱ ላይ እያደረገ ያለው ነገር በጣም ደስ ይላል። አባባ ሚስቱን በማግኘቱ እጅግ በጣም ደስ ብሎት ተበሳጉላለች። መልኳም ሁሉም ጠቋቁራለች አለና አናቷን ቅቤ እየቀባ እንግዲህ ጸጉሯን እያበጠረና እየተንከባከበ ይገኛል። እሷም እንግዲህ ትውስታዋን ለመመለስ ይህን ፎቶ ታውቂዋለሽ ወይ ማን ነው ብሎ የካሌብን ፎቶ ሲያሳያት ተመስገንና ትሁቴ ደግሞ በጣም ደነገጡ። እሷም ትንሽ ትውስታዋን ለመመለስ እንግዲህ ተሞክሮ እያደረጉ ይገኛሉ ማለት ነው። አባባና ትሁት ከሚባለው በላይ በደስታ ተሞልተው እሷም ደግሞ አባዬ እኔ ላንተ በጣም ደስ ብሎኛል፣ ሚስትህን በእንደዚህ አይነት መልኩ ማግኘትህ ከምንም በላይ ለእኔ ትልቅ ጸጋ ነው ብላ እንግዲህ አባባ ሚስቱን በማግኘቱ ከሚባለው በላይ በጣም ደስ ብሏታል። ሌላውና ጓጊው ነገር ተመስገን ለትሁቴ ያለው ፍቅርና አመለካከት እጅጉን በጣም የጨመረ ሲሆን እሷም ደግሞ ከሚባለው በላይ ራሷን መቆጣጠር አቃታትና ተመስገን እውነት ለመናገር ለአባዬ ያደረግከው ውለታ በቁጥር የሚመለስ አይደለም። በጣም ነው ማመሰግነው። ብዙ ነገር አድርገሃል፣ ያንተ ይለያል እያለች ማመሰጋገን ጀመረች። ናቲ እጅጉን በጣም በሚያሳዝንና ይሄ ውርደታም ቅሌታም የአባዬ የሚስቱን ልጅ እንግዲህ ይህን ያክል አመት ሙሉ አብራት የነበረችውን ከ12 አመት በላይ እንደ እናት ቤተሰቦቿን የማታቀውን ምስኪን አግቶ ቤተሰቦችሽን ላገናኝሽ፣ እኔ ባለውለታዬ እነሱ እንጂ አንቺ አይደለሽም፣ ስለዚህ ለእነሱ ውለታ መዋል አለብኝ ብሎ እንግዲህ ብርሃን ደግሞ ተዝ በፊት አንገቷን አንጠልጥሎ እድል ብርሃን አልኩኝ። ከዚህ በፊት አንገቷን አንጠልጥሎ ሊደፋት በነበረ ጊዜ ከሚባለው በላይ ተመስገን ደርሶ እንዳተረፋት ታውቃለች። ናቴን አምና ወይንም የቤተሰቦቼን ቦታ ያገናኘኛል ብላ አስባ ተከትላ መሄዷ ትልቅ ስህተት ነው። እዛ ገብታ አንድ ክፍል አጉሮ ካገታትና ካሰቃያት በኋላ እሷም ደምን ባያለቀሰች እባክህ እናቴን ምንም እንዳታደርግብኝ፣ እናቴ በሽተኛ ሴት ናት፣ ብቻ አንተ የምትፈልገው ነገር ምን እንደው ባይገባኝም እባክህ እያለች መማጸን ጀመረች። እሷም እጅጉን በጣም በሚያሳዝንና በሚገርም ሁኔታ ልቧ ደምቶና እየሆነ ያለውን ነገር መቋቋም አቅቷት ስለ እናቷ እያሰበች ታለቅሳለች። መጨረሻ ላይ ተመስገን ላይ ደወለችና የተፈጠረና እየሆነ ያለውን ነገር በግልጽ ነገረችው። ሰላም ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳችሁና በጉጉት ስንጠብቅ የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። አባባ በድጋሚ ሚስቱ ላይ ጥቃት ሊያደርስበት የተነሳውን ተመስገን ተከታተለና እንግዲህ የሚስቱ ቤት ሲሄድ ሚስቲቱም ደግሞ ልጇ እድል ጠፍታባት በረንዳ ላይ ተቀምጣ እያለቀሰች እዛው ላይ እንደተኛች አረጋገጠና አለሜ የኔ ሚስት የልጄ እናት ጓዴ የመጀመሪያ እያለቀፉ አደረጋት። ለተፈጠረው ነገር ሁሉ ይቅርበኝ፣ ሞታለች ብለው መቃብርሽን ሲያሳዩኝ አምኜ ዝም ማለት የለብኝም ነበር፣ ልፈልግሽ ይገባ ነበር ብሎ ሲናገር አንተ የማታውቀው ነገር ሊኖር ይችላል። ቆይ ይሄ ሰውዬ ምን ሆኖ ነው እንደዚህ በሀዘንም በደስታም ሆኗል? ምንድነው ነገሩ ብላ ስትጠይቅ እድልም ከሚባለው በላይ ተንሰፍስፋ ለቀሰች። ተመስገንና ትሁቴም ከአባባ ጋር ተደፍተው በደስታ እያለቀሱ ሳለ መጨረሻ ላይ ተመስገን ይህ ሁሉ መስዋዕትነት ከፍለህ የአባዬን ደስታና ፈገግታ ያሳየኸኝ አንተ ነህ፣ በጣም አመሰግናለሁ ብላለችው። ትሁት መጀመሪያ እኮ በህይወት መኖሯን አጣርተሽ የደረሽው አንቺ ነሽ እኮ። መጓዝ እስካለብኝ ድረስ ተጓዝኩ። በኋላ ግን የሚያግዘኝ ሰው ሳጣ ሴትየቱን ከቦታው ላይ ሲያርቋት፣ አንተ ግን ተስፋ ሳትቆርጥና ሳትሰላች ዛሬ ላይ የአባዬን ደስታ ማየት
ላንተ ምን ያህል ሰላም እንደሚሰጥ ወደፊት ታይዋለህ አለችው። ትሁቴ አታስቢ ብሎ እጇን እቅፍ አደረገና በፈገግታ መታየት ጀመሩ። ትሁቴ እንግዲህ ለተመስገን ያላት ፍቅር ጥልቅ ሆኗል። ናቲ ክፋትና ተንኮሉን እያወቀች ከሷ በላይ ታሪክ እየሰራችበት ነው። እስከ ዛሬ ድረስ ሲጫወትባት የነበረውን ጉድና ታሪክ ካወቀች በኋላ ምን ብትለው ጥሩ ነው? ስማ ተመስገን፣ እኔ ከሚባለው በላይ ምን ያህል ጨካኝና ረመኔ እንደሆንኩኝ ለሱ የማሳየው ይሆናል። ትሁት አሁንም ቢሆን ሽማግሌ ለመላክ ዱብ ዱብ እያለ ነው። ስለዚህ እባክሽ ነገር እንዳይበላሽ ብሎ አላት። ትሁቴም ከአባባ ጋር ቁጭ አለችና አባዬ እኔ ካሁን በኋላ አይኔ ባይኔ ማየት የምፈልገው ሚስትህ መገናኘታችሁን ነበር። እንግዲህ ጀምሬ ብተውም በተመስገን ጥረት እና በተመስገን ኃይል ዛሬ ላይ እንድትገናኙ ተደርጓል። ካሁን በኋላ ያለው እንግዲህ ሚስትህን እዚህ አምጥተህ ለሕክምናውም ለሁሉም እዚህ ጋር ይሻላል። ትውስታዋ እንዲመለስ ደግሞ ቀስ ብለህ እንድትረዳት ይገባል። እንደ ቀላል እኮ ከቤተሰቦቼ ወጥቼ ቤተሰቦቼን እርስ ታረኳቸው ቆየው እኮ አባዬ። ይሄ ደግሞ ለእኔ በጣም ሰላም እየሰጠኝ አይደለም። ትሁት ተረጋጊ። እኔ ልሽ በአሁን ላይ ብቻዬን ትተሽ ባትይዥኝ በጣም ጥሩ ነው። ሚስቴን ደግሞ ካመጣኋት የግድ ሰው ያስፈልጋል። አንቺም ተረጋጊና የእሷንም ጤንነት እንየውና የቆየሽ ቆይተሽ ይሄ ውለታ ሞልተሽ ወደ ሀገርሽ ትሄጃለሽ ብሎ አላት። አባዬ ተመስገን እኮ አሁን ላይ ሌላ አይነት ስሜት ነው ያለው። እኔ ለናቴ ቅንጣት ታክል ቦታ እያጣሁለት ነው። እስከ ዛሬ ከእንደ አይነት ሰው ጋር ነው እንዲኖርኩት እያልኩ ራሴን እየወቀስኩ ነው። ታዲያ ምን ይሻላል እያለ ማሰብና መጨነቅ ጀመረች። እሷም እንግዲህ ምንም አማራጭ ስለሌላት ወደ ሀገሯ መሄድን ወስነዋለች ማለት ነው። ሌላውና ትልቁ አሳዛኝ እንዲሁም ደግሞ ከባዱ ነገር አሁን ላይ ትሁት የታያት ናቲ እንደዚህ በማድረጉና እጅግ በጣም ከሚባለው በላይ በሰራው ስራ ትልቅ ወንጀል እየተከሰተበት ይገኛል። ትሁት ምን ያህል ጥርጣሬ ውስጥ እንደገባች መገመት አያቅትም። እድል ወደ ተመስገን ጋር ስትደውል ይሄ ውሻ ይሄንንም ጠርጥሬ ነበር። አዩ የማየ ልጅ እድልን አግቶ እያሰቃያት ነው። አሁን ደግሞ ማየ እዛ ብቻዋን ሁና የሆነ ችግር ይደርስባታል። አባዬ በጣም ፈርቻለሁ አለና ለአባባ መናገር ጀመረ። አባባም ደግሞ የኔ ልጅ አንተ ምንም ያላደረግከው ነገር የለም። ከዚህ በላይ ራስን ችግር ውስጥ አትክተት። እኔ ከውዴ ጋር እሄዳለሁ። አንተ ደግሞ ለልጅቱ ቶሎ ብለህ ድረስላት። ትሁትም እኔም አብሬያችሁ እሄዳለሁ። እዚህ ቤት በፍጹም መቀመጥ አልፈልግም ብላ ስትል እባክሽ ትሁት ነገር አታበላሽ። አንቺ ዝሁኝና የሚመጣውን ነገር እንዳላየ እያየሽ ማለፍ ትቻያለሽ። ሌላው እንደዚህ አይነት ተዋሁነን የምንዘልቅ ነገር አይደለም። ወደፊት ሁሉም ነገር የሚያበቃለት ይሆናል። ምን አይነት ብልግና ነው? እንዴት እንደዚህ ምን ያህል በበድለውና ባስቀይመው ነው ሚስቴ በመገኘቷ ደስ ሊለው ሲገባ ይህን ያህል ትንቅንቅ ለምን አገኛትና ለምን ወደዚህ ሊያመጣት ነው የሚለው ጥያቄ ሆኖበት በእንደዚህ አይነት መልኩ እሱ በጸጸት እየተቃጠለ ያለው ነገር በጣም ይገርመኛል አለና አባባ ማዘን ጀመረ። አባዬ ለሁሉም መፍትሄ አለው። እስካሁንም ችግሮችን አልፈን ሚስትህን እንድታገኝ ፈጣሪ ረድቶናል። አሁንም ቢሆን የዚህን የተንከሲስና የሰላቢ ልጅ መጨረሻ ማየት አለብን ብሎ ሲናገር፣ ስሚ ትሁት መቼም አሁን ላይ እየተቀየምሽና እየተቆጣሽ አይመስለኝም። አረ በጭራሽ መሆን ያለበትን እያየሁ ነው። በጣም ያሳዝናል አለች። ናቲም መጣና ሁላቸውም ምንም እንዳልተፈጠረ አድርገው ተቀበሉት። እሱም ደግሞ እያስመሰለ አባዬ እንኳን ደስ አለ፣ በጣም ደስ ብሎኛል። ሚስት ጋር ተገናኘ አሉ። አዎ ልጄ ፈጣሪ ይመስገነው፣ ደስታዬ ግን ሙሉ አልሆነም ያለበት ምክንያት አባባ ሚስቱን ወደ ቤት ልውሰድሽ ብሎ ሲላት እኔ ቤቴን ልጄን ትቼ በፍጹም ወደ የትም ልሄድም አልችልም። ስለዚህ
መሄድ ካለባችሁ እናንተ ሂዱ፣ ግን እነማን ናችሁ? ቡናችሁን ገብታችሁ ጠጡ፣ እንዴት ምግብ ሳትበሉ ትሄዳላችሁ? እያለች መናገር ጀመረች። ብርሃንም ደግሞ እማዬ እባክሽ ተረጅኝ፣ ይሄ ሽማግሌ ያንቺ ህይወት ነው፣ የልጅሽ አባት ነው፣ ወደ ቤታችሁ ተመልሳችሁ ኖሩ፣ ከምትዩና ከምታስቢው በላይ ብዙ ዋጋና መስዋዕትነት ከፍሎልሻል። አሁንም ቢሆን እሱ አጭር አማርኛ ከምትዩና ከምልሽ በላይ ብዙ ዋጋና መስዋዕት የከፈለው ነው። የአንቺ ቀሪ ቤትሽ እዛ ነው የኔ ልጅ። እኔ በሞት አንቺንም የትም ጥዬሽ ልሄድ አልችልም። ይሄ ደግሞ አቋሜ ነው። እስካሁንም ልጄ ነሽ፣ ወደፊትም ልጄ ነሽ። ከአንቺ ውጭ የማውቀው ልጅ የለኝም። ከነዚህ ሰዎች ጋር በማላቀው ቤት ልኖር አልችልም። መሄድም ካለብኝ አንቺን ትቼ አልሄድም ብላለች። እድል እንግዲህ እናቷ ተለይታት መሄዷን ስታስብ እሷ ብቻዋን እዛ ቤት ስትቀር ማንም ፈላጊ እንደሌላት ስታውቀው ደም እንባ እያለቀሰች የእድልም እናት ወይም የአባባ ሚስት ከበሩ ስትወጣ ልጇ እድል ደም እንባ እያለቀሰች ትገኛለች። ወይኔ ልጄ እኔን ክፍት ይበለኝ። ቆይ ትታይ ትሄዳለች ባዶ ቤት ብለሽ ነው? በፍጹም አላደርገውም። እኔ እኮ አንቺን ትቼ ሄጄ እዛ ሰላም ላገኝ አልችልም። እነዚህን ሰዎች ገና ወደፊት የምተዋወቃቸው ናቸው። ከአንቺ ጋር ግን ይህን ያክል አመት እናትና ልጅ ሆነን ተኗኑረናል። ስለዚህ እመኒኝ ብላ እውነቱን አፈረጠችላት። የአባባ ሚስትም እጅጉን አዘነችና እቅፍ አድርጋ ማረጋጋት ጀመረች። ናቲ እንደለመደው ሰክ ሰክ እያለ ወደ እድል ጋር ሲመጣ እሷም ደግሞ ካሁን በኋላ እንደፈለክ እናቴንም ሆነ እኔንም ልታሰቃየን ማንም አልፈቀደልህም። ሲጀመር እዚህ ግቢና አካባቢ ብትመጣ አካባቢና ሰፈሩን እሪ ብዬ ነው የምቀውጠው ብላ ስትለው ፈራና ከዛ ቦታ ላይ እያበደና እየጨለለ ሄደ። ትሁት ደወለችለትና ናቲ ብቻዬን ነኝ ድረስልኝ፣ እቤት በጣም ጨንቆኛል፣ ሁለቱም ተያይዘው ወዴት እንደሄዱ አላቅም አለችው። እሱም እድልን እዛ አገተባት ትቶ ወደ ትሁቴ ጋር መጣና ትሁትም በጭንቀትና በድንጋጤ ሆና ናቴን እቅፍ አደረገችው። ብቻዬን ሁኜ ጨነቀኝ፣ የሆነ ነገር ሰምቻለሁ፣ የአባዬ የሚስቱ ልጅ እንደታገተችና እንደሌለች ሰማሁ። እባክህ እባክህ አንተ ደግሞ በጣም ጥበበኛ ነህ። እኔ አሁን ያንን ተመስገን ብናገር ከጉልበት ሌላ የሚያውቀው ነገር የለም። ናቲ አንተ ግን በጣም ጥበበኛ ነህ። ነገሮችን በዘዴ አጣርተህ ልጅቷን እንድታስፈታልኝ ቃል ግባልኝ። ይሄ ካልሆነ በፍጹም እኔ ሰላም ማግኘት አልችልም፣ ተጨንቅ ያለው እያልኩ ነው፣ ተረዳኝ እባክህ እባክህ እያለች ለመነችው። ናቲም ደግሞ ምንም ማድረግ የሚችለው ነገር ስለሌለ እሺ አለና ሰተት ብሎ ወደደም ጠላም ከሚባለው በላይ ይዟት እንትና ለማለት ነው። እሷም እንግዲህ እጅጉን በጣም በሚገርም ሁኔታ የታባክ አገኘውህ እንዳንተ አይነት ባብና አስመሳይ ሰው አይቻል አቅም አለና ሲላት እሺ ትሁቴ በቃ አትጨነቂ አሁኑ አመጣታለሁ አለና እድልን አገተበት ቦታ ላይ ለማንኛውም ሚስጥሬን ጠብቅልኝ ብሎ ከዛ ቦታ ላይ ፈቶ ይዞ ሲሄድ ተመስገን ፊት ለፊት አናቱን በትኖለታል። በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።